ብዙዎች ተውበው ገብተው ማዲያት አውጥተው እንደወጡ ግን አውቃለሁ። ስቀው ገብተው እያለቀሱ እንደወጡ አውቃለሁ። አጋቡኝ ብለው ወጥተው ሽማግሌ እግር ስተደፍተው አፋቱኝ እንዳሉ ግን እንሰማለን። አንዳንዶች ምንድነው ይሄ ፍርድ ቤቱ ሁሉ ፍቺ በወር 3000 ምንትስ ጆሮን ጠው የሚያደርግ? ስላልተማረን ይሆን? ከዚህ ውስጥ ምን ያህል ኦርቶዶክሳዊ ኖር ይሆን? ያንተ አይደለም። ምን ነው የምታጭበረብራል? ፍቅር አይሰስት። ፍቅር እኔን ይድላኛ አይደለም። ፍቅር ለራሱ አያስብ። ፍቅር ከራሱ ይወጣል። ፍቅር ወደ ሌሎች ይገሰግሳል። ፍቅር ስለሚቀበለው ግድ አይለውም። ፍቅር መስጠት ነው እና ሁሉን ነገር ይሰጣል። ሁሉን ነገር ስጣት ነው የሚለው፣ አትሰስትባት ነው የሚለው። ያገባ ሚስቱን እንዴት ደስ እንደሚያሰኝ ስለ ሚስቱ ያስባል። ጊዜህን ብቻ እንዳይመስልን ሐሳብህም ጭምር ለሚስት ይሆናል። ትንሿ ቤተ ክርስቲያን ሐሳቧ ክርስቶስ እንደሆነ ቤትህም ሐሳቧ ለሚስት ይሆናል። እግዚአብሔር ያሳይህ፣ ልዑል ያመልክትህ። እንዴት እንዳትል ስለ ሚስቱ ያስባል ይላል። ስለ ኳስ አይልም፣ ስለ ፊልም አይልም፣ ስለ ፖለቲካ አይልም፣ ስለ ልጆች አይልም። ቅድሚያውን የምትወስደው ወጣቶች ለነጋችሁ እንዲወስኑ። ያላገባ ግን እግዚአብሔርን እንዴት ደስ እንደሚያሰኝ ስለ እግዚአብሔር ያስባል ይላል ቅዱስ ዮሐንስ አፈወርቅ። ሚስትህ ካንተ የምትፈልገው ጊዜህን ብቻ ነው። ጊዜህን የምትፈልገው ደግሞ በጣም ስለምትወድህ ነው ይላል። ጊዜዋን በቢራ ቤት፣ ጊዜዋን በግሮሰሪ፣ ጊዜዋን በወላጆችህ፣ ጊዜዋን በጓደኞችህ፣ ጊዜዋን በቴሌቪዥን ቻናሎች አትተካባት። አንድ የሚያደርገን አንድ አልጋ ላይ ስለተኛን አይደለም። አንድ አልጋ ላይ የተኙ ብዙ አልጋ ላይ የተበተኑ ልቦች እንዳሉ እንሰማለን። አንድ ጋቢ ስለለበስ፣ አንድ ድፎ ዳቦ ቀደን ፎቶ ስለተነሳ፣ አንድ መኪና ላይ ስለተጫነን፣ አንድ ናቸው ተብሎ ስለተጨበጨበልን አይደለም። ከምን የተነሳ? እቺን ቤተሰብን የመሰረታት ቋንቋ አይደለም እግዚአብሔር፣ ብሔር አይደለም፣ ፍቅር ነው። ታዲያ ፍቅርን ማን ሊያሸንፋት ይችላል? ብዙ ውሃ ፍቅርን ያጠፋት ዘንድ አይችልም። ስትራብ ትተዋለህ፣ ጥላህ ትጠፋለህ፣ ልጆችህን ትበትናለህ፣ ስትከስር እነሱንም ታከስራቸዋለህ። እኛን ክርስቶስ ሲወደን ጨለማ እያለን የወደደን። አዎ ምን ደም ግባት ነበረን ክርስቶስ ሲወደን። ምን የሚማርክ ውበት ነበረን ክርስቶስ ሲያፈቅረን። እጅግ የተከበራችሁ ሊቃውንተ ቤተ ክርስቲያን፣ መምህራነ ወንጌል፣ ዘማሪያን፣ የሰንበት ትምህርት ቤት ደቀ መዛሙርት፣ ምእመናንና ምእመናት በልዑል እግዚአብሔር ስም እንደምን አመሻችሁ? እንደምን ሰነበታችሁ? አሜን። በምህረቱ የጎበኘን እንደ በደላችን ያልከፈለን እንደ ኃጢአታችንም ያቆጣጠረን የአባቶቻችን አምላክ የእኛም አምላክ ልዑል እግዚአብሔር ዘላለማዊ ስሙ የተመሰገነ። በቤትህ ላለች ቤተ ክርስቲያን ሰላምታ አቀርብልኝ ይለዋል። በክርስቲያኖች ቤት ቤተ ክርስቲያን አለች። የክርስቲያኖች ቤተሰብ ትንሿ ቤተ ክርስቲያን ነች። ይህንን ትምህርት ምናልባት ብዙዎቻችን አይመለከተንም እንዳንል እፈራለሁ። ምክንያቱም ሁላችንም ከቤተሰብን የተገኘ ነው። እግዚአብሔር ቢፈቅድ ቤተሰብ ነው ምን መሰረተው። ስለዚህ ብንመሰርትም ባንመሰርትም በጥልቀት ሁላችንም እንደ ቤተ ክርስቲያን ልጅነት እንደ ማህበረሰብ ተሳታፊነት በዚህ ክፍለ ትምህርት አታውቁትም ብዬ ሳይሆን
ጥቂት ማስታወሻዎችን ላሰማችሁ ፈልጌ ነው። እግዚአብሔር ለሰው ልጆች የሰጠው ቤተሰብ ልክ እንደዚሁን የተመሰረተው አዳምን አስታውሳችሁ። አዳም ከጎኑ አጥንት ነው ቤተሰብ ትሆነው ዘንድ ሔዋንን የሰጠው። አዳም ጨርሶ የሞት ያክል እንቅልፍ አልተኛም። ደግሞ አለው ጨርሶ የሞት ያክል እንቅልፍ አልተኛም ከጎኑ ሔዋንን ሲሰጠው። ደግሞም ንቅት አላለም። ሊቃውንት እንደሚያስተምሩት ማዕከለ ነቂ ወነዋም ይላሉ። በመተኛትና በማንቀላፋት መካከል ነበር አዳም። ያኔ ነው ከጎኑ ቤተሰብን የትዳር አጋርን የሰጠው። ልክ ክርስቶስ በሥጋ ሞቶ በመለኮቱ ሕያው እንደሆነው አዳምም በማንቀላፋትና በመተኛት መካከል ሆኖ ነው ቤተሰብን ያገኘው። ለምን ይመስላችኋል? እግዚአብሔር አዳምን እጅግም ያላነቃ እጅግም ያላስተኛው በሁለቱ መካከል አድርጎ ከጎኑ አጥንት አውጥቶ ቤተሰብ ይሰጠው። ሊቃውንተ ቤተ ክርስቲያን በዚህ ጉዳይ ላይ አስገራሚ ጥቆማ ይሰጡናል። እንዲህ ይላሉ። አዳም እንደነቃ እግዚአብሔር ከጎኑ አጥንትን ቢያወጣ አዳም ነቅቷልና ሆነ ያመዋል። የህመሜ ምክንያት ናት እያለ ህመሜ እያለ እንዳይጮህባት እጅግም አላነቃውም ይላል። ደግሞ በጣም አላስተኛው። ለምን ይመስላችኋል? እጅግም ያላስተኛው ጭልጥ ብሎ ተኝቶ ቢሆን ኖሮ ደግሞ ይላሉ መቼም እኔ እንደታገስኩ እናንተ መታገስ አያቅታችሁም። እዚች ምሽት አይደል እናንተ ምን አለባችሁ ቁጭ ብላችሁ እኔ ነኝ ይብላኝ እንጂ ለኔ በሰላም ነው አይል እንደው ለወግብዬ ይሰማችኋል። ግን አሁን እርግጥ ቀደምም ይሰማል። ልቀጥል አይደል? ጭልጥ ብሎ ቢያስተኛው ኖሮ ይላሉ ደግሞ ሊቃውንት ከጎኑ አጥንት አውጥቶ ሲሰጠው ምትሃት ስለምትመስለው እያያት ይፈራት ነበር ይላሉ። ስለዚህ እግዚአብሔር ያለ ማንቃትም እጅግም ያለ ማስተኛትም በሁለቱ መካከለኛ ደረጃ ከጎኑ አጥንት አወጣ ይላሉ። ክርስቶስ በሥጋው ሞቶ በመለኮቱ ሕያው ሆኖ ከጎኑ ቤተ ክርስቲያንን እንዳስገኘ ማለት ነው ወገኖቼ። ስለዚህ እንዳይጠላት፣ ስለዚህ ምትሃት እንዳይመስለው፣ እንዳይፈራት እንደዚህ አድርጎ ነው ቤተሰብን የመሰረተው። ይህን ንጽጽር ዝም ብለን የምንናገር እንዳይመስላችሁ። ንዑድ ክቡር የሚሆን ሐዋርያ ጳውሎስ በኤፌሶን መልእክት ምዕራፍ 5 ላይ ክርስቶስ ቤተ ክርስቲያንን እንደወደዳት ባልም ሚስቱን እንዲሁ ይውደዳት ብሎ በክርስቶስና በቤተ ክርስቲያን በባልና በሚስት ያለው ንጽጽር ሐዋርያው ቅዱስ ጳውሎስ አስተማረን። ዮሐንስ አፈወርቅ አብራርቶ ተረጎመልን። የተወደዳችሁ ክርስቲያኖች እቺ ትንሿ ቤተ ክርስቲያን ወይም እቺ ቤተሰብ ልክ ቤተ ክርስቲያን እንደተመሰረተችው ነው የተመሰረተችው። ለዛ ነው በቤትህ ያለችው ቤተ ክርስቲያን ሊል የቻለው ይላል ዮሐንስ አፈወርቅ። ክርስቶስ
ቤተ ክርስቲያንን ወዷት ምን አደረገላት? ባጭር ቃል ክርስቶስ ቤተ ክርስቲያንን እንደወደዳት ይልና መልሱን እኛ እንመልሰው። ባጭር ቃል ክርስቶስ ቤተ ክርስቲያንን ወደዳትና ሞተላት። ለዚህ ነው ቅዱስ ጳውሎስ ባልም ሚስቱን ይውደዳት ሲል በውስጡ ሞተላት የሚል አስደናቂ ድምፅ አለው። ክርስቲያኖች፣ ትንሿ ቤተ ክርስቲያን በቤታችን ያለችው መሰረቷ ፍቅር ነው። የቤተ ክርስቲያን መሰረት የክርስቶስ ፍቅር እንደሆነ የዚች የትንሿ ቤተ ክርስቲያን በየቤታችን ያለችው ደግሞም ነገ የምትመሰርቷት ወጣቶች መሰረቷ ፍቅር ነው። ለዚህ ነው ክርስቶስና ቤተ ክርስቲያን ባልና ሚስት አድርጎ ቅዱስ ጳውሎስ ያቀረበው። ክርስቶስ ማንን ነበር የወደደው? ይሄ ደግሞ በጣም አስፈላጊው ነጥብ ነው። እዩ፣ ክርስቶስ ቤተ ክርስቲያንን ወደደ። ምን አይነቷን ቤተ ክርስቲያን? ቅዱስ ጳውሎስ በኤፌሶን መልእክት ምዕራፍ 2 ላይ አስደናቂ ገለጻ ይገልጻል። እንዲህ ይላል፣ በጨለማ ትመላለሱ ነበርና ይላል። ወገኖቼ እኛን ክርስቶስ ሲወደን ጨለማ እያለን የወደደን። ጨለማ ምን ይወደዳል? ጨለማ ግርማው ያስፈራል እንጂ ምን ይፈቀራል? ክርስቶስ ግን እኛን የወደደን ቤተ ክርስቲያንን ያፈቀራት ደግሞም የሞተላት ጨለማ እያለች ነበር። የብርሃን ሥራ ጽድቅ ትታ በኃጢአት እየኖረች ነበር ክርስቶስ ያፈቀራት። ባጭር ቃል ቅዱስ ዮሐንስ አፈወርቅ ይህን ሲገልጽ ጨለማ የሚለውን ሲተረጉም መልከ ጥፉ እያለን ወደደን ይላል። አዎ ምን ደም ግባት ነበረን ክርስቶስ ሲወደን። ምን የሚማርክ ውበት ነበረን ክርስቶስ ያፈቅረን። መልከ ጥፉ ሆነን ወደደን። አንድ ሁለተኛ መልከ ጥፉ ብቻ ብንሆን እሰየው። በጣም የሚደንቃችሁ ግን ምግባራችን እንዳይደግፈን በመልከ ጥፉነታችን ላይ ምግባረ ክፉም ሆነን ተገኘን። ቅዱስ ዮሐንስ አፈወርቅ ይህን ሲያብራራ በምቀኝነት ትመላለሱ ነበርና የሚለውን የቅዱስ ጳውሎስን ቃል ያመጣል። አያችሁ፣ መልከ ጥፉ ብቻ አልነበረችም፣ ምግባረ ክፉም ነበረች። ስለዚህ ክርስቶስ የወደዳት ክርስቶስ የሞተላት ምግባረ ክፉዋን መልከ ጥፉዋን ነው። ሁለት ሶስተኛውና በጣም የሚደንቀው ፊቷን የሰጠችውን ደግሞም ከኋላው የተከተለችውን አለቅህም ብላ የያዘችውን አይደለም ክርስቶስ የሞተላት። እናስ ጀርባዋን የሰጠችውን ከሱ የኮበለለችውን በጣዖታትና በርኩሰት ማመንዘር በየተራሮቹ የተደፋችውን እሷን ነው ጀርባዋን የሰጠችውን የወደዳት። ነቢዩ ሆሴ ጋር ልውሰዳችሁ። ጎሜር የተባለች ሚስት እንዲያገባ ታዘዘ። አገባ። መጣች፣ ወለደች፣ ከበደች። ከዛስ ምሳሌያዊ ትምህርት ጥላው ኮበለለች ነቢዩ ሆሴ። ከዚያ የእግዚአብሔር ድምፅ መጣ። ምን የሚለው? ሂድ ኮብላዋን ጀርባዋን የሰጠችህን ካንተ የኮበለለችውን በየተራራው በማመንዘር የምትኖረውን ገዝተህ አምጣት አለው። እና ነቢዩም እንዲህ ይላል ትንቢተ ሆሴዕ ምዕራፍ 3 በ3 ስቅ መስፈሪያ ተኩል ገብስ ገዛኋት ይላል። መጀመሪያ ወደዳት፣ ወደደችው፣ ኮበለለች፣ ጥላው ሄደች፣ ገዝቶ አመጣት። ልክ እንደዚሁ ክርስቶስ እኛን በእጆቹ አበጃጀን፣ በአፉ እስትንፋስ እፍ አለብን፣ በፍቅር ድምፅ አናገረን፣
ፍቅር አልወድ ብለን ኮበለልን። በደም ዋጋ ደግሞ ገዝቶ ተሸከመን። ጀርባዋን የሰጠችውን የወደደው ያልኳችሁ ለዚህ ነው። እናም ወደዚህ ደግሞ ወደኛ ቤት እንምጣ። እንዲህ ይላል ክርስቶስ ቤተ ክርስቲያንን እንደወደዳት ባሎች ሆይ ሚስቶቻችሁን ውደዱ ሲል ምን ማለት ነው? በእርግጠኝነት እኛ ባሎች ጀርባዋን የሰጠችንን አይደለም ያገባ ነው ወይም የምናገባው ወይም የትዳር አጋር መርጠን የምንወስደው ወይም ቤተሰብ የምንመሰርተው ጀርባዋን የሰጠችንን አይደለም፣ ፊቷን የሰጠችንን እናትና አባቷን ትታ የመጣችው አብራ የተከተለችንን ከኋላ የተንከራተተችውን እጆቿ እስኪጠበስ ድረስ ለኛ የምትተጋው ከኛ ጋር አብራ የምትጠበሰውን እሷን ነው ሚስት አድርገን የወሰድነው። ታዲያ ክርስቶስ ጀርባዋን ለሰጠች፣ ከሱ ለኮበለለች፣ ፊቷን አይደለም ጀርባዋን፣ ሌላ ለወደደች፣ ሌላ ላፈቀረች፣ ሌላ ለተከተለች፣ ተከትሏት ካፈቀራት አንተ የትንሿ ቤተ ክርስቲያን ራስ ባል ሆይ ሚስትህንም እንደዚህ ውደዳት። ክርስቶስ ጀርባዋን ለሰጠችው ከሞተላት፣ ፊቷን ለሰጠች፣ አብራ ለተከተለች፣ ከአንተ ጋር በመንከራተት ለምትኖር ሙትላት ቢባል ምን ይደንቃል? ክርስቶስ እንደዛ ለሆነችው ከሞተላት፣ አንተ እንደዚህ ለሆነችው ብትሞትላት ምን ከባድ ትእዛዝ ታዘዝክ? ለዚህ ነው ክርስቶስ ቤተ ክርስቲያንን ባል ሚስትን እንዴ ትንሿ ቤተ ክርስቲያንን የመሰረትከው አንተ ባል ሆይ ምግባረ ክፉዋን መርጠህ እኮ አይደለም፣ ምግባረ መልካሟን በስነ ምግባር ያጌጠችውን በበጎ ትሩፋት ያሸበረቀችውን ለጽድቅ የምትመችህን እንቁረብ ብትላት እሺ የምትለውን እናስቀድስ ብትላት እሺ የምትለውን የታረመ መልካም ጸባይ ያላትን አይደለም እንዴ የመረጥከው? ታዲያስ ምግባረ ክፉ ለሆነችው ከሞተላት፣ ምግባረ መልካም ለሆነችው ክርስቶስ ለቤተ ክርስቲያን አንተ ደግሞ እንዲች ላለችው ሞተላት። ትንሿ ቤተ ክርስቲያን በፍቅር ትመሰረታለች። ደግሞስ ቢያንስ ከመልክ መልክ፣ ከደም ግባት ደም ግባት፣ ከውበት ውበት ጥቂት እንኳን አልመረጥንም። ምን እንዋሻለን? ታዲያ ክርስቶስ እንዲህ ላለችው ጨለማ ከሞተላት የትንሿ ቤተ ክርስቲያን ራስ ባል ሆይ ደመ ግቧን፣ መልከ መልካሟን፣ በጽድቅ ሥራ የምታበራዋን፣ በክርስቲያናዊ ሕይወት የምታንጸባርቀዋን እሷን ሞትላት። ክርስቶስ ለቤተ ክርስቲያን፣ ትንሿ ቤተ ክርስቲያን ባል ለሚስቱ። የተወደዳችሁ ክርስቲያኖች ክርስቶስ ለቤተ ክርስቲያን ያልሰጠው ነገር የለም። ደግሞ አለው። ክርስቶስ ለወደዳት ለሞተላት ቤተ ክርስቲያን ምንም ያልሰጠው ነገር የለም። ራሱን ሰጣት፣ ስጋውን ሰጣት፣ ደሙን ሰጣት። መኑ ዘሬ የመራዊ ዘይጠብ ስጋው በጊዜ ከብካቡ። በሰርጉ ጊዜ ስጋውን ቆርሶ የሚያበላ ደሙን አፍሶ የሚያረካ እንዲህ አይነት ሙሽራ ያየማን ነው ትላለች ቤተ ክርስቲያን በቅዳሴዋ። ራሱን ሰጣት። መጠወተ ርዕስ አንድ ልጅነትን ሰጣት። ላመኑት ሁሉ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣት። ባለስልጣን አደረገን። ምን ያልሰጠን ነገር አለ? መንግስቱን ሰጠን እንዴ! ድል ለነሳው በዙፋኔ እንዲቀመጥ አደርገዋለሁ አለ። የዙፋኑ ተሳታፊ አደረገን። እጅግ የሚደንቅ ነው። ከመለኮት ባህሪ ተካፋይ ትሆኑ ዘንድ አለን።
ምን ይደንቃል ወገኖቼ! ጎርጎርዮስ ዘኑሲስ እንደተናገረው ስንደርስበት ብቻ የምናውቀው ታላቅ ጸጋ ደግሞ አዘጋጅቶልናል። አሁን ቃላት የማይናገሩት፣ አሁን ቅኔ የማይበቃው፣ አሁን ስብከት የማይገልጠው፣ አሁን መዝሙር የማይችለው፣ አሁን ባለ ቅኔ የማይጨርሰው ስንደርስበት ብቻ የምናውቀው ሕይወት ሰጠን። ጎርጎርዮስ ዘኑሲስ እንደተናገረው ታዲያ ክርስቶስ ለቤተ ክርስቲያን ይህንን ሁሉ ከሰጠ፣ ክርስቶስ ለቤተ ክርስቲያን እንዲህ ከሰጠ፣ የትንሿ ቤተ ክርስቲያን ራስ ባልም ሚስቱን ይውደዳት የተባለውን አንስቼ ነው። ሁሉን ነገር ስጣት ነው የሚለው፣ አትሰስትባት ነው የሚለው። ፍቅር አይሰስትም። ፍቅር እኔን ይድላኝ አይልም። ፍቅር ለራሱ አያስብም። ፍቅር ከራሱ ይወጣል። ፍቅር ወደ ሌሎች ይገሰግሳል። ፍቅር ስለሚቀበለው ግድ አይለውም። ፍቅር መስጠት ነው እና ሁሉን ነገር ይሰጣል። ክርስቶስ ለቤተ ክርስቲያን የነፈጋት፣ የደበቃት፣ የከለከላት ምንም ነገር እንደሌለ ትንሿ ቤተ ክርስቲያንም የምትሰጣት ናት። የተወደዳችሁ ክርስቲያኖች እንዲህ ተብሎ እኮ ተጽፏል። በትንሿ ቤተ ክርስቲያን ውስጥ ክርስቶስ ቤተ ክርስቲያንን ባል ሚስትን ባለው አንቀጽ ባልም ለሚስቱ የማይሰጣት ነገር እንደሌለ ተምረናል። እንዲህ ይላል እግዚአብሔር ቃል፣ ባል በገዛ ሥጋው ላይ ስልጣን የለውም፣ ስልጣን ለሚስት ነው እንጂ። ሚስት በገዛ ሥጋዋ ላይ ስልጣን የላትም፣ ስልጣን ለባል ነው እንጂ ይላል። ወገኖቼ እቺን ትንሿን ቤተ ክርስቲያን ስትመሰርት ስልጣንህንም ጭምር ነው የምታስረክበው። ወጄ ፈቅጄ ብለህ እኮ ነው። ያንተ አይደለም፣ ምን ነው የምትሰርቃት? ያንተ አይደለም፣ ምን ነው የምታጭበረብራት? ያንተ አይደለም፣ መልስላት። ክርስቶስ ለቤተ ክርስቲያን እንደሰጣት የእግዚአብሔር ቃል እንዲህ ይላል። በጣም የሚደንቅ ቃል ደግሞ አለ። እንዴት ይደንቃል! ቅዱስ ጳውሎስ ያገባ ሚስቱን እንዴት ደስ እንደሚያሰኝ ስለ ሚስቱ ያስባል ይላል። ጊዜህን ብቻ እንዳይመስልህ ሐሳብህም ጭምር ለሚስት ይሆናል። ትንሿ ቤተ ክርስቲያን ሐሳቧ ክርስቶስ እንደሆነ ቤትህም ሐሳቧ ለሚስት ይሆናል። እግዚአብሔር ያሳይህ፣ ልዑል ያመልክትህ እንዴት እንዳትል ስለ ሚስቱ ያስባል ይላል። ስለ ኳስ አይልም፣ ስለ ፊልም አይልም፣ ስለ ፖለቲካ አይልም፣ ስለ ልጆች አይልም። ቅድሚያውን የምትወስደው ወጣቶች ለነጋችሁም ቢሆን ስሙኝ።
ያላገባ ግን እግዚአብሔርን እንዴት ደስ እንደሚያሰኝ ስለ እግዚአብሔር ያስባል ይላል ቅዱስ ዮሐንስ አፈወርቅ። ሚስትህ ካንተ የምትፈልገው ጊዜህን ብቻ ነው። ጊዜህን የምትፈልገው ደግሞ በጣም ስለምትወድህ ነው ይላል። ጊዜዋን በቢራ ቤት፣ ጊዜዋን በግሮሰሪ፣ ጊዜዋን በወላጆችህ፣ ጊዜዋን በጓደኞችህ፣ ጊዜዋን በቴሌቪዥን ቻናሎች አትተካባት። ስለምትወድህ ነው። የእናንተን አላውቅም። ሚስቶቻችን የሚፈልጉት ከኛ ጊዜያችንን ብቻ ነው። ስለሚወዱን ታዲያ ገንዘብን መደበቅ ምን ይባላል? የኔ መባባል አለው የለው? ከራስህ እንዴት ትደብቃለህ? ስጋ ከሆነች ከተዋሃደች ስጋ ስጋውን ሊደብቀው ይችላል? ስጋ ስጋውን ሊሰውረው ይችላል? አይችልም። የኔ መባባል የለም። አበቃ። እንኳን በትንሿ ቤተ ክርስቲያን በጉባኤ ቤተ ክርስቲያን እንኳን የኔ መባባል እኮ ይጠፋል። ስለነዛ መነኮሳት አልሰማችሁ? ይህ ዓለም ግን የሚጣላው እንዴት ነው ብሎ ጠየቀዋል አንዱ መነኩሴ። አንደኛው መነኩሴ እንዴት እንደሚጣላ አታውቅም? ይህ ዓለም እረ አላውቅም። በል አስጠናሃለሁ ነገ። እንዴት? አሁን ይሄ ዳዊት ያንተ ነው አይደል? አዎ ስጠኝ አለው። ሰጠው። ያንተ ነው፣ እኔ ወስጄዋለሁ። ጠዋት ቅዳሴ በፊት ኪዳን ላይ ስንገናኝ አለው ይሄ ዳዊት እኮ የኔ ነው ትላለህ አለ። እኔ ደግሞ ቆጣ ብዬ የኔ ነው እልሃለሁ አለ። አይደለም የኔ ነው ትልና ንቅ ታረገኛለህ። ከዛ እንጣላለን። እያለማመደው ሬርስ እያረጉ እኮ ነው ዓለሙ እንዴት እንደሚጣላ ተግባራዊ ልምምድ ሊያሳየው። በነጋታው ከቅዳሴ በፊት ተገናኙ። ልክ አስጠኘው እንዳስለመደው ዳዊቱን ሲያይ የዳዊቱ ባለቤት ይሄ ዳዊት እኮ የኔ ነው አለው። ያኛው ድራማውን በደንብ እየሰራ ነው። ዞር በል ከመቼ ወዲህ ነው ያንተ የሆነው? የኔ ነው አለው። ያኛው እውነትም ተበሳጨ። ድራማው ቀጠለ። እንቅ አደረገውና የኔ ነው ብሎ ወደ መጣላት ጫፍ ቀረቡ። ያኛው አስጠኘው ምን እንዳለ ታውቃላችሁ? ድንግጥ ብሎ ያንተ ነው? አዎ በሉ ሰደው አላ። ለመጣላት ተቀጣጥረው መጣላት እንኳን የማይችሉ የፍቅር ሰዎች እኮ ናቸው ክርስቶስ ያደረባቸው። አንዱ ዝቅ በማለት ውስጥ ምን ጸባለ? ባልንጀራን በማስቀደም ውስጥ ምን ቁጣ አለ? ባልንጀራ ካንተ ይልቅ እንዲሻል በሱ ውስጥ ምን ቅናት አለ ጎበዝ? ጠብና ጦር ከወዴት ይመነጫሉ? በዚህ ሕይወት ውስጥ ቤትህም እንደዚህ ነው። ቤተ ክርስቲያን እንደዚህ ከሆነች አንተ ቤትም እንደዚህ ነው የሚሆነው። ክርስቶስ ለቤተ ክርስቲያን አትንፈጋት፣ አትከልክላት፣ አትደብቃት፣ እየሸጎጥ ወስደህ አትጣልባት። ጠረጴዛ ላይ አስቀምጠው፣ የልብህን አውራ፣ ግልጥልጥ በል፣ ተገላለጥ። ሶስተኛ ክርስቶስ ሰውነቱን ሳይከፍል ሰውነቱን አዋህዶ እንደ ሞተ መሰንጠቅ፣ መከፈል፣ መለያየት እንደሌለባት ቤተ ክርስቲያንም እንደማትከፈል ትንሿ ቤተ ክርስቲያንም ያንተ ቤትም ምን አይከፍላት። ክርስቶስ ሰውነቱ ካልተከፈለ ክርስቶስ ተከፍሏልን እንዳለ ቅዱስ ጳውሎስ ቤተ ክርስቲያንም የክርስቶስ ናትና ከነገድም ከቋንቋም ከወገንም ዋጅተህ አንድ አድርጋታልና እሷም እንደማትከፈል ያንተ ቤትም ምንም እንዳይከፍላት እንዳትከፈል። ለዚህ ነው የእግዚአብሔር ቃል እግዚአብሔር አንድ ያደረገውን ማን ይለየዋል የሚለው። አይለይም።
የተወደዳችሁ ክርስቲያኖች አንድ እግዚአብሔር አንድ ቅዱስ ጳውሎስ እንዲህ ይላል። በጣም አስደናቂ ቃል ይናገራል። እኛ ብዙዎች ስንሆን አንድ ነን። አንድ ስጋውን የበላ ነው ደሙን የጠጣ ነው ክርስቶስ በእኛ ውስጥ ይኖራል። እንዴት ይደንቅ! እኔም በእርሱ እኖራለሁ እሱም በእኔ ይኖራል አላ። ከክርስቶስ የተነሳ አንድ መንጋ ከአንድ እረኛ ጋር እንኖራለን። መሰማሪያችን አንድ፣ በሩ አንድ፣ እኛም አንድ። ትንሿ ቤተ ክርስቲያንም እንደዚህ አንዲት ናት። ከምን የተነሳ ወዳጆቼ? አንድ የሚያደርገን አንድ አልጋ ላይ ስለተኛን አይደለም። አንድ አልጋ ላይ የተኙ ብዙ አልጋ ላይ የተበተኑ ልቦች እንዳሉ እንሰማለን፣ እናውቃለን። አንድ ጋቢ ስለለበስ፣ አንድ ድፎ ዳቦ ቀደን ፎቶ ስለተነሳ፣ አንድ መኪና ላይ ስለተጫነን፣ አንድ ናቸው ተብሎ ስለተጨበጨበልን አይደለም። ከምን የተነሳ? ከአንዱ መንፈስ የተነሳ። ታዲያ እግዚአብሔር አንድ ያደረገውን ማን ይለየዋል የሚለው ይሄ እኮ ነው። ማን ይለየዋል? ምን ስልጣን አለህ አንተ ለመለየት? እግዚአብሔር እንዳደረገው ሰው አይለየው ሲል አንተንም ጭምር እኮ ነው፣ አንቺንም ጭምር ነው። ሰው አይለየው፣ ሰው አይለየው። እንዴት ይደንቃል! ስለዚህ እቺ ትንሿ ቤተ ክርስቲያን በትንሹም በትልቁ በሚረባው በማይረባው በሆነው ባልሆነው አትከፈል፣ አትለያይ፣ አትበጠስ። በሶስት የተገመደ አይበጠስም ያለው ለሱ ነው፣ ክርስቶስ ስላለበት። የተወደዳችሁ ክርስቲያኖች እቺን ቤተሰብ የሚመሰርታት ቋንቋ አይደለም፣ እግዚአብሔር ነው። ብሔር አይደለም፣ ፍቅር ነው። ታዲያ ፍቅርን ማን ሊያሸንፋት ይችላል? ነገሬን ለመጠቅለል ሰዓት እንዳልፈጅ ሌላ ሰፊ ልዩ የእግዚአብሔር ቃል ደግሞ አለ። እኔ ጊዜው እንዳላባክን ለማስታወስ ያክል ነው። ክርስቶስ ቤተ ክርስቲያንን የወደዳት፣ ክርስቶስ ለቤተ ክርስቲያን የሞተላት በፍጹም በማይመች ሁኔታ ነበር። ምንድነው የማይመች ሁኔታ? መስቀል ምን ይመቻል? መስቀል ይመቻል። ሳዶር፣ አላዶር፣ ዳናት፣ አዴራ፣ ሮዳስ የተባሉ ችንካሮች ምን ይመቻል? ጅራፍ ምን ይመቻል? መራራ ሐሞት መጠጣት ምን ይመቻል? እርጥም መስቀል መሸከም ምን ይመቻል? የሾህ አክሊል መድፋት ምን ይመቻል? በማይመቹ ሁኔታዎች ጭምር አፈቀራት። ፍቅር አይለወጥም። ፍቅር ሁኔታዎችና ቦታዎች አይቀይሩትም። ፍቅር ለዘወትር አይወድቅም ይላል ቅዱስ ጳውሎስ። እንደውም አስደናቂ ቃል አንሳላችሁ ሶሎሞን የተናገረው ብዙ ውሃ ፍቅርን ያጠፋት ዘንድ አይችልም። ረሃብ ነው፣ አይችልም። ምኑ ያድገነ ፍቅሮ ለክርስቶስ? ረሃብ ነው፣ አይችልም። ስደት ነው፣ አይችልም። ሰይፍ ነው፣ አይችልም። ታዲያ እንትን ቤተ ክርስቲያን ረሃብ ይፈታታል። ስትራብ ትተዋለህ፣ ጥላት ትጠፋለህ፣ ልጆችህን ትበትናለህ፣ ስትከስር እነሱንም ታከስራቸዋለህ። ፍቅርን ያጠፋት ዘንድ ብዙ ውሃ አይችልም። የፍቅርን እሳት የሚንቀለቀለውን የሚያጠፋ ውሃ ምድር ላይ የለም፣ መከራም ቢሆን። ክርስቶስ በማይመቹ ሁኔታዎች እንደወደደ
በዚህ ዘመን ቤተሰቦች ሆይ በተለይ የትንሿ ቤተ ክርስቲያን ራስ ባል ሆይ ባይመችም ውደዳት፣ በማይመቹ ሁኔታዎች አፍቅራት፣ ውደዳት። አብርሃምና ሳራን እንዳትረሳቸው። 3 ጊዜ ድንኳናቸውን እየነቀሉ ድንኳናቸውን እየተከሉ ተንከራተዋል። በረሃብ ምክንያት ተራባ፣ ተጠማ። እንደዚህ ያረጉ የሚኖሩ ብዙዎች አሉ። እንደሱ ነው የኖሩት። በድንኳን የኖሩት ተከራያ እጣ ንጣ። ታዲያስ የእግዚአብሔር ቤተ ክርስቲያን ትንሿ ቤተ ክርስቲያን እንዴት ትፈርሳለች? እንዴት ትተዋለች? እንዴት ችላ ትባላለች? እንዴ በጣም የሚደንቅ ነገር። ሳራን ትንሽና ድንቃትና እናብቃ። እኔ በጣም ትደንቀኛለች። ደም ግባቷንና ውበቷን አቤሜሌክ የሚባለው ንጉሥ አየና ቤተ መንግስት እንድትገባ ጥያቄ ቀረበላት። ወደዳት። ቤተ መንግስት ግቢ አላት። እሷ የምትኖረው የት ነው? ከአብርሃም ጋር በድንኳን። ምን ይመቻል ድንኳን? እንጃ። አሁን ያላችሁ እንደዚህ ኑሩ ብትባሉ ትኖሩ? ቤተ መንግስት እንድትገባ የንጉሱ አገልጋዮች መጡና ሰበኳት። በዚህ ዘመን ቋንቋ እትታሏት ነው የምትሉት። ሙቂ፣ ድመቂ፣ አጊጪ፣ ተኳይ እያሉ ሰበኳት። በዚህ ዘመን እንደሚሰብኳቸው አንዳንዶች። አቤት ጸጉርሽ ወርዶ ወርዶ ይጠቀለላል። እሱ ነገር ግን ድሮ ነው መሰለኝ። እኔ የድሮ ሰው ስለሆንኩ ነው። የዛሬውን የዚህ የቻቱንና የዋትሳፑን አላውቀውም፣ የፌስቡክን አላውቀውም። በድሮ እናንተ ተርጉሙልኝ እሺ። አይሰማችሁ? መጡና ሙቂ፣ ድመቂ፣ አጊጪ፣ ተኳይ፣ ቤተ መንግስት ግቢ እያሉ ሰበኳት። ምንቅር ብላ ሄደች እንዳይመስላችሁ። አቤት ዛሬ ጃኩዚ ሲያዩ የሞቀ ትዳራቸውን የሚተዋሉ። ጃኩዚው እንደ ትዳር እንደ ሞቀው ቤት የሚሞቅ እንዳይመስልሽ። ምናልባት ይቅርታ፣ ሁሉም አይደለም፣ ሊያቃጥል ከቻለ አላውቅም። ብዙዎች ተውበው ገብተው ቤተ መንግስት አይነት ኑሮ ፍለጋ ማዲያት አውጥተው እንደወጡ ግን አውቃለሁ። ስቀው ገብተው እያለቀሱ እንደወጡ አውቃለሁ። አጋቡኝ ብለው ወጥተው ሽማግሌ እግር ስተደፍተው አፋቱኝ እንዳሉ ግን ሰማለን። አንዳንዶች ምንድነው ይሄ ፍርድ ቤቱ ሁሉ ፍቺ በወር 3000 ምንትስ ጆሮን ጥው የሚያደርግ? ስላልተማረን ይሆን? ከዚህ ውስጥ ምን ያህል ኦርቶዶክሳዊ ይኖር ይሆን? ረሃብ ነው፣ ስደት። ሳራዬ ኦፈር ቀረበላት፣ ግቢ ቤተ መንግስት ተባለች። ምን እንዳለች ልንገራችሁ። ገድለ ሳራን አንብቡት። በጣም አስደናቂ ቃል ትናገራለች። እንዲህ አለች። ሙቂ ባሏት ፈንታ ልብሷን ተረተረች፣ አጊጪ ባሏት ፈንታ አመድ ነሰነሰች፣ ተኳይ ባሏት ፈንታ አለቀሰች። ልቧ ያለው ጆጆ ሽማግሌ ታላቁ እግዚአብሔር ሰው አብርሃም ጋርና ድንኳኗ ውስጥ ነው። ብትራብም የመረጠችው ፍቅር ነው። አበቃ። ድንኳኗ እንደዚህ ነው የምትኖረው። ረሃብ አያስበረግጋትም። ከዚህ ዘመን የበለጠ ረሃብና ጭንቀት በሚመጡት ዘመናት በክፋት እየባሰ ሊሄድ ይችላል። ይህ ዓለም አደራችሁ ትንሿን ቤተ ክርስቲያን ታፍርሷት። ይቆየን። የእግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ የቅዱሳን በረከት ረድኤት አይለየን። ሌሎች መርሃ ግብራት ስላሉ ይበቃል።